ተማታለች። ሀይሚዬ ከራ ቀርታለች። እንግዲህ ነገሩ ከእጃችን እያለፈ ይሄዳል። እውነት ለመናገር ዳኒ አሁንም እኔ ከነቡርኬ በላይ እኔ ፈልጋታለሁ ሀይሚዬን። ስልክም ብደውል አሁን ግን ከትናንት ጀምራ ምንም ልታነሳልኝ ማልቻለች። እኔ ግን ወዳታለሁ አፈቅራታለሁ በማለት እንግዲህ ዘሩ ቀለጠ። እውነት ለመናገር በጣም ገርሞናል። ሀይሚዬን ይፈልጋታል። ሱሱን ተለያዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግርሲ የኢክሩ ቤተሰቦች እንደምን አላችሁልኝ? የጨረቃ ቤተሰቦች ዛሬም ራሳቸውን እንደታመሙ ናቸው። እስቲ ሼር ላይክ አድርጉ ቤተሰቦች። እንደተለመደው እውነት ለመናገር ግራ ገብቶናል። ዳኒኤል ሀማጠሩ መቅጠኑ ብያለሁ ትናንትና። አሁንም ዛሬም እጁ ላይ እየተገኘ ያለው መረጃ በጣም ያሳዝናል። ሀይሚዬን ወዳታለሁ ብሎ አሁንም በይፋስ ተናግሮታል። ሶሶን አስቀርቦ 4 አመት ሙሉ ስጫወትብሽ እኔ የኖርኩት እንጂ አንቺን ልፈልግሽ አይደለም በማለት ዛሬ እንግዲህ እውነታውን ሲነግራት እሷ ግን እያለቀሰች ትገኛለች። መታችሁ ዛሬ እንግዲህ አሻፈሬ ብላለች። እንዴ ወይኔ ዘሩ ቀለጠ። እጇን ነው በቃ መሰነዘር ማለት ነው። እቺ ሱሱ ማለት በጥፊ አሁንም ዛሬም ተቀንጭቷል ማለት ነው። ዳኒኤል እንግዲህ ቡራ የጠፋበት አሳዛኝ ድርጊት እኛ ዛሬ ሰምተናል። ቡራ የጠፋበት ቡርኬን ዳኒኤል እንደሚወዳት ሲያውቅ ቡራዬ ጠፍቷል ማለት ነው። እያለቀሱ ይገኛሉ። እውነት ለመናገር በጣም እግራ ገብቶናል። እንግዲህ ካልደፈረሰ እውነት ለመናገር አይጠራም። ከዚህ ወጥ ቢወጣ ዳኒኤል ጥሩ ነበር። ዛሬ ግን እኔም አልፈራም አንቺንም አልተውሽም በማለት በአደባባይ ላይ ሲናገር እቺ ማናት ሱሱ ደሟ ገንፍሎ 4 አመት ስትጫወትብኝ የኖርህ ለካንም እንደማትወደኝ ታውቃለህ። በላይቭም እንዲሁም ደግሞ ጌሙን ስንጫወት ወድሻለሁ እያል ጌምህን ስታገኝ ድረስ ነው እያለች ዛሬ እንግዲህ እውነታውን ስታውቅ ደሟ ገንፍሎ እየተማታች ትገኛለች። የሀይሚ አደነጋገጥ ነው እኔ ግራ ይገባኝ ማለት ነው። የሚገርማችሁ ነገር ዳኒኤል ምን ብሏል? ሀይሚዬ እደውልላታለሁ በአላነሳለኝ ስትል ነይና እውነቱን እንድታውቂ ብዬ ለሱሱ አስደወልኩላት። አያችሁ አይደለ? ሱሱና ዳኒኤል አብረው ነው ያሉ በመስኮቱ ማለት ነው። አሁን ግን አብረው ሲገናኙ ደግሞ አልፈልግሽም ምን ያንቺን እኔ ከህይወት ይወጣሻል እኔ መፈልግ ሀይሚዬንና ሀይሚዬን ብቻ ነው በማለት እንግዲህ እውነት ለመናገር ሁሉም እግራ ገብቶታል ማለት ነው። አስባችሁታል? ዛሬ እንግዲህ ከእጃችን የወጣው እውነተኛው ታሪክ ሰርቷልኝ ማለት ነው። ዳኒኤል ታሪክ እየሰራ ይገኛል። እንዴት ቡራዬ ለምን ከህይወታቸው ሊወጣ ቻለ? ለምን ተደበቀ? ለምንስ ማልቀስ አስፈለገ ማለት ነው? እንዴ ቁመቱ ብቻ እኮ ይበቃው ነበር አይደለም ወፍረቱ። ዘሩ ቀለጠ እና እንግዲህ ዛሬ አጭር ሰው አጠቃ ማለት ነው። ዛሬም እየተረማመደባቸው ይገኛል። እውነት ለመናገር በጣም ነበር እግራ የገባን ማለት ነው። ለሀይሚ ይህን ያክል ደረጃ ያለው ህይወት እንዳለው ዛሬ ደግሞ ሲነግራት አስባችሁታል? ገፍትራ በጥፊ መታዋለች። ዛሬም ደግሞ ነገሩን አልቋጩትም እላችኋለሁና አሁንም ዳኒኤል ለሀይሚ ፍቅር እንዳለው ስሜት እንዳለው ሙሉ በሙሉ እየገለጠላት ይገኛል ማለት ነው። ጠይብ ሙሉ በሙሉ ፍቅርና እውነተኛ ታሪክ እየሰራ ካለ የያዘውን መረጃ ስለያዘ ነው። ሀይሚ እጇን ሸርባ ለምንድን ነው እንደዚህ የምታደርገው እያለች ከሁለቱም ወጥ ሆናለች ማለት ነው። ሱሱ ተናዳ ቦርሳዋን ጥላ በጥፊ ስትገጨው ሀይሚ እጇን ሸርባ ያየችበት ለምንድን ነው? እወዳታለሁ አፈቅራታለሁ ያላት በአንድ ወር ቡርኬን ለመጉዳት ስለፈለገ እንጂ በአንድ ወር አስባችሁታል? በአንድ ወር የወደዳትን ሀይሚዬን 4 አመት የተጠቀመባትን እንደ ዕቃ መጣሉ በጣም ያሳዝናል። ሴት ሆናችሁ እስኪ ከሱሱ ላይ ሆናችሁ ብታዩ እንኳን ብትር ሌላም ይገባዋል ማለት ነው። እና ዛሬም ልባችን ተሰብሯል። እንግዲህ ሀይሚዬና ሱሱ ደንግጠው ቀርተዋልኝ። ዛሬም አፈቅርሻለሁ ወድሻለሁ የኔ ፍቅር አብረሽኝ እንድትኖሪ ይፈልጋለሁ ስሜቴን ገልጥልሻለሁኝ ገና ይቀጥላል በማለት እንግዲህ ዳኒኤል አጭሩ
እያበጨጫቸው ይገኛል። እሺ ቡርኬ ለምን ተደበቀ? ቡርኬ ለምን ፈራ? አስባችሁታል? ቡርኬ እንግዲህ ከሀገር ለመውጣት እየፈለገ ነው። ዛሬም አልተገኘም። የሚያሸበሽቡ የሚያጨበጭቡ እውነታውን ለማወቅ ሱሱና ዳንኤል እንዲሁም ሀይሚዬ ናቸው። ሀይሚዬ ለምንድን ከሁለቶች መሀል ለምን አልወጣችም? ቡርኬ ለምን መደበቅ አስፈለገ ማለት ነው? ቡርኬ ደሙ እንደፈላ የተሸሸገበት ምክንያቱ ተደብቆ ለማልቀስ የሞከረ ምንድን ነው? ዳንኤል ስለሚወዳት ስለተናገረው ነው። ስለተናገረው እንግዲህ ምርጫዋን ማንም ይወስድ፣ ምርጫውን ሀይሚዬ ነበረች ምትወስድ ማለት ነው። ሀይሚዬ ግን እንደ ቀላል ነገር አርጋ ከነሱ ኋላ ለኋላ ከዳኒ ኋላ ለኋላ ጅራት ይመስል ትከታተላለች ማለት ነው። ቡርኬ እኮ ብዙ ነገር ብዙ ስራ ሰርቶላታል እውነት ለመናገር ማለት ነው። እና ለቡርኬ ይሄ አይገባውም። እና ሀይሚዬ ጭንቅላችን ወደ ራስሽ መልሰሽ ወደ ቡርኬ እንደምንም አርገሽ ፈልገሽ ብትጠጊ ጥሩ ይመስለኛል። 4 አመት የመጽዋዕትነት የከፈለችለትን ትቶ 1 ወር የተገናኛችሁትን ትዳርና ፍቅረኛ ይሆነኛል ብለሽ ከሆነ ተሳስተሻል። እና ዳንኤል እንደማይሆንሽ ሀይሚዬ ሊበቀላችሁ ስለፈለገ ነው። እነሱ መድረኩን ለመያዝ ስለፈለጉ ነው እንጂ ወደዋችሁ እንዳልሆነ እንነግራችኋለን። እውነት ለመናገር በጣም እግራ እየገባን ነው ውዶቼ። እስኪ ሼር ላይክ አድርጉ። እግራ ገብቶናል የምትሉ እውነት ለመናገር ከህይወታቸው ይውጡ። እስኪ ህይወታቸው ቢወጡ እኮ በጣም ህይወታቸው እንደ በፊቱ ይመለስልናል። የቡርኬ ሳቅ፣ የቡርኬ ዘፈን፣ የቡርኬ ደስታ ዛሬ ላይ ናፍቆኛል። እልቅሶ ቀርቶ ደስታው እንዲመለስ የሀይሚዬ ደስታና ሳቅ እንዲመለስ እንላለን። እውነት ለመናገር እንደ ጭቃ ያደረጉት ሱሱና ዳንኤል ናቸው። ዛሬም ዳንኤል ተሳክቶለታል። ሀይሚዬን ቆማ እያየች ነው። እወድሻለሁ፣ አፈቅርሻለሁ፣ እኔ አንቺን አልፈልግሽም፣ እንለያይ ብለው እንግዲህ ሱሱና ዳንኤል ተለያይተዋል። ሀይሚና ቡርኬ ተገናኝተዋል። አፏን ሀይሚና ዳንኤል ተገናኝተዋል። እነሱም እንግዲህ እውነቱ ይሁን ውሸት ይሁን እውነት ለመናገር በጣም ያሳፍራል። አሁን ዳንኤል ልቡን ነፍቶ ሀይሚዬ እኔና ትፈልጋታለሁ ምንም አታመጭም አንቺ 4 አመት የተቀመጥኩትና በአንድ ወር የኖርሁት ያኛው ይበልጣል ሀይሚን ይወዳታለሁ ብሏል። አሰላሙ አለይኩም ወራህመቱላሂ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ